ሰላም ሰላም ውድ የቃና መሳጅ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልን? ዛሬ ቃል በገባሁት መሰረት የቱርክ የምንጊዜም ምርጡ ድራማ ከሚባሉት መካከል አንዱ የሆነውን ችኩር ድራማ ወይም በአማርኛ ስሙ የእኛ ሰፈር ድራማን ይዤላችሁ መጥቻለሁ። እናንተ ብቻ እስከ መጨረሻው ከኔ ጋር ቆዩ እንጂ ይህንን ዓለምን ያነቃነቀ የቱርክን የቴሌቪዥንና የፊልም ኢንዱስትሪ ከፍ ያደረገውን በዓለም ዙሪያ ብዙዎች ተመልክቶ ብዙዎች ያደነቁትን ተወዳጁን ድራማ ወደ እናንተ እስከ መጨረሻው እናደርሳለን። ዛሬ የመጀመሪያውን ክፍል አሃዱ ብለናል። ቀሪዎቹን ደግሞ በተከታታይ ወደ እናንተ እናደርሳለን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጅ ቤተሰብ በመሆን ይህንን ተወዳጅና አነጋጋሪ ድራማ ወደ እርስዎ እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ላይክ ማድረግ እንዳይዘነጋ። ውድ ቤተሰቦቼ የመጀመሪያው ክፍል ግራ እንዳያጋባችሁና ግልጽ እንዲሆንላችሁ የዚህን ድራማ መግቢያ ያልተመለከታችሁ መግቢያውን እንድትመለከቱ እየጋበዝኩ፣ መግቢያውን ያልተመለከታችሁ ውድ ቤተሰቦቼ በአስተያየት መስጫ ላይ ሊንኩን አስቀምጫለሁ። እስከ መጨረሻው ከኔ ጋር ቆዩ። መልካም ቆይታ። የችኩር የእያንዳንዱ ነገር ወሳኝ ትልቁ የኮቾባሊ ቤተሰብ አባወራ የሆነው እንድሪስ ሰፈር ውስጥ የሚገኘው ገበያ ማዕከል ውስጥ ፍራፍሬ ይሽጥ እያለ አንድ ወጣት ጋዜጠኛ መታ ስለ ሰፈሩና ስለ ቤተሰቡ መጠየቅ እንደምትፈልግ ትነግረዋለች። እንድሪስም እንድትጠይቀው ፍቃዱን ሰጥቶ ነገር ግን የማይፈልገው ጥያቄ ሲመጣ አለመመለስ መብቱ እንደሆነ ይነግራታል። እሷም በዚህ ተስማምታ ጥያቄዋን ትጀምራለች። በመጀመሪያ ፍቃደኛ ስለሆኑ በጣም ነው ማመሰግነው። እስኪ ስለዚህ ሰፈርና የእርሶ ቤተሰብ ከዚህ ሰፈር ጋር ያለው ግንኙነት ምን እንደሆነ ይንገሩኝ ባኮን። ይህንን ሰፈር የመሰረቱት የኔ አባቶቼ ናቸው። የኮቸባሊ ቤተሰብ ለዚህ ሰፈር ደሙን አፍሶ አጥንቱን ከስክሶ ነው ይህንን መንደር ይህንን ሰፈር ያቆመው። እኔም ልጆቼም ብንሆን የአባቶቻችን አደራ የመቀበል ግዴታ አለብን። ለዚህ ሰፈር፣ ለዚህ መንደር፣ ለቤተሰቦቻችን ዘብ መሆን ግዴታ አለብን። እስኪ በዚሁ ስለ ልጆቹ ያውሩኝ። የመጀመሪያው ልጄ ኩማሊ ይባላል። አሁን እስር ቤት ነው ያለው። የእሱ ታናሽ ደግሞ ካራማን ይባላል። እባክህ ወንድሜ ተወኝ፣ እባክህን፣ እባክህ ወንድሜ፣ እባክህን ማረኝ። የዛሬም ብቻ ተወኝ እባክህን። አንተ የማትረባ ከእኔ የምታመልጥ መስሎ ነበር። አንተ የማትረባ አምጡት። እባክህን ወንድሜ፣ እባክህን ወንድሜ ተወኝ፣ እባክህን ወንድሜ። ይህን ልመና መጀመሪያ እኔ ለመኝህ ነበር፣ ተው ይቅርብ ብዬ ነበር። አንተ ግን አልሰማ ብለህ በየትምህርት ቤቱ በየጎዳናው እጽ የሸጥ ወጣቶችን የእነሱን ዕድሜ እየቀማ አንተ ኪስን ለመሙላት ትሞክራለህ። አንተ የማትረባ ነግሬህ ነበር። ሌላኛው ልጄ ሰሊም ይባላል። የካራማን ታናሽ ነው። ልጄ እነዚህ እንጆሪዎቹ የዛሬ ናቸው? የቆዩ ናቸው። ታዲያ ለምንድን ነው አምጥተህ የሚሸጠው? ሰሊም ልጄ ምን እያረክ ነው? ቆይ አቦ ሴትዮ መግዛት ከፈለግ ዝም ብለሽ ጊዜ ምንድን ነው የምትንጫጭው? ወይ ሌላ ቦታ ሂጂ። በቃ አልተመቸሽማ፣ ተበላሽቷል ብለሻል፣ ሂጂ ሌላ ቦታ። ቆይ ምንድን ነው ጉዱ? አሁንስ አስጠላኝ ይሄ ስራ። ዝም በል አንተ። ቆይ ለአባት ነው የምነግረው። ይህንን ጉድን አባት ያውቃል። ሂጂ ንገሪው። በዛው ሰሊም ሰላም ብለሃል በዩ። ልጄ ይህ ሰፈር ማለት ለእኛ መኖሪያችንም መሞቻችንም ጭምር ነው። የዚህን ሰፈር አባቶቻችን ስሙን ሲያወጡ ችኩር ብሎ ነው ያወጡት። ነፍሳችን፣ ሕይወታችን፣ ደማችን፣ እስትንፋሳችን፣ ሁሉ ነገራችን ከዚህ ሰፈር ጋር የተዋሃደ ነው። እንዳገኘሁት መረጃ ከሆነ እዚህ ካሉት ቤቶች ግማሹ የእርሶ ነው ይባላል። የሀብት መጠኑም ከ1 ቢሊዮን በላይ እንደሆነ ሰምቻለሁ። እና ይህ ሁሉ ሀብት፣ ይህ ሁሉ ገንዘብ እያሉት እዚህ ምን ይሰራሉ? ማለቴ የተሻለ ህይወት፣ የተሻለ ኑሮ ለመኖር ከዚህ ለምን አልወጡም? ልጅ እያለው አባቴ ሁሌ የሚለኝ አባባል አለ። ልጄ ከገንዘብ በላይ ሰዎችን ወደ ራስ ያስጠጋ ሀብት፣ ንብረት፣ የሰው ፍቅር ይሁን ይለኛል። እኔ ይህን ሁሉ ገንዘብ ሰብስቤ ይህን ሁሉ ቤት የራሴ ባደርግ ሰው ከሌለ ምንድን ነው ጥቅሙ? ምንም ጥቅም የለውም ልጄ። የሰው ፍቅር የሌለው ሰው ባዶ ነው። ባዶ ምንም የሌለው ነው። የእንድሪስ ሁለተኛ ልጅ የሆነው ካራማን ደግሞ የያዘውን ሰውዬ ሲያሰቃይ ቆይቶ ከጓደኞቹ ጋር ለመዝናናት ወደ ኳስ ሜዳ ይሄዳል። ባርቶሉ የተባለ ሰው ደግሞ ወደ እሱ ጋር ይመጣል። ባርቶሉ ማለት የራሱ የማፊያ ቡድንና
ከዛም ከፍ ብሎ ህገወጥ የመሳሪያ ዝውውርና እጽ የሚያመርቱ ሰዎች ጋር ከፍተኛ ግንኙነት አለው። አሁን ደግሞ ወደ ካራማን የመጣበትና ካራማን ለማናገር የፈለገበት አንደኛ ምክንያት ቹክሩስ አንዳንድ ስራዎችን ለመስራት የግዴታ የእነሱን ፍቃድ ለመጠየቅ ነው የመጣው። ካራማን የባርቶሉን ፍላጎትና ጥያቄውን ተቀብሎ ለምላሹ ከአባቴ ጋር ብታወራ ጥሩ ነው ብሎ ከአባቱ ከኢንድሪስ ጋር ለማገናኘት ቀጠሮ አስይዞ ይሸኘዋል። ምሽት ላይ ካራማን ይህንን ጉዳይ ለአባቱ እንድሪስ ነግሮት እንድሪስም ስለ ጉዳዩ ለማውራት ባርቶሎ የተባለው ሰውዬ ቹክር ውስጥ የሚገኘው የእነሱ ካፌ ጠዋት ላይ እንዲገኝ ብሎ ቀጠሮ ያስይዘዋል። ካራማንም በፍጥነት ስልክ ደውሎ ለባርቶሉ ጉዳዩን ቀጠሮውን ይነግረዋል። ካራማን ምሽቱን ከቤት ወጥቶ ለመዝናናት ከቤት ለመውጣት ሲል በፍጹም ከቤት እንዳይወጣና ከቤተሰቡና ከልጆቹ ጋር ጊዜ እንዲያሳልፍ ይነግረዋል። በሌላ ቦታ ደግሞ አንድ መንገድ ዳር ላይ አንዲት ቆንጆ ልጅ ምግብ ለመግዛት ገንዘብ ጎሏት ኪሷ ውስጥ ያለውን ገንዘብና ሳንቲም ስታሰባስብ ድንገት የሰፈሩ ዱርዮች በመኪና መጥቶ ይላክፏታል። ዱርዮቹ እየተጋተቷት እያለ ድንገት ያማች የተባለ ወጣት ደግሞ መጥቶ ፍቅረኛ አይነች አብረን ነበርን እያለ ወጣቷን ልጅ ለማስጣል ይሞክራል። ማነ ሰውዬ? ማን አንተ? አቦ ዞር በልልን፣ እያናገርናት እኮ ነው። ማን አንተ? ፍቅረኛ አይነች እያልኩ ነበርኩ፣ አልሰማኝም? ሰውዬ ምን እያልክ ነው? አቦ ዞር በልልን። የማን ፍቅረኛ ነው ያልከው? ቆይ ማን አንተ? አንተ ራስህ ማን? ይኸውልሽ የቆምሽው የተሳሳተ ቦታ ነው። ይሄ ቦታ ሴተኛ ዳሪዎች የሚቆሙበት ቦታ ነው። ለዛ ነው እየተላክፉ ያሉት። ሰውዬ ምንድን ነው አንተ ችግር? እኛ እኮ ተስማምተን ልንወስድ ነው እዚህ የመጣ ነው። በቃ ከአንተ ቀድመናል፣ አሁን ዞር በልልን። ድንገት በዚህ ክርክር መሃል ወጣቷ ልጅ አጠገቧ ያገኘችውን ጠርሙስ አንስታ አናቱ ላይ ትከሰክስበታለች። ወዲያውን ሁለቱ ተያይዘው መሮጥ ይጀምራሉ። ሰዎቹም እነሱን መከተል ይጀምራሉ። ከብዙ ሩጫ በኋላ ወደ አንድ ቦታ ሁለቱ ተያይዞ ገብቶ እያባረሯቸው የነበሩ ሰዎችን ያመልጧቸዋል። አሁን ሄዱ ይመስለኛል። ሄደዋል አይደል? አዎ ሄደዋል። ለማንኛውም እኔ ቤት እዚህ ጋ ነው፣ ወደ ቤት የሚሄድ ነው። ምግብ ልትገዢ ነበር ቅድም እንዳየውሽ። ለምን ወደ ቤት ጎራ ብለሽ ቆንጆ እንቁላል አልሰራልሽም? ገብተሽ እራት በልተሽ መሄድ ትችያለሽ። ስምሽን ደግሞ ማን ነበር ያልሽኝ? ስሜን አልነገርኩም፣ ግን ሴና እባላለሁ። ደግሞ አመሰግናለሁ ለሁሉም። ምንም አይደለም። እና እራቱ ይቅርብሽ እንዴ? አዎ ይቅርብኝ፣ ብሄድ ይሻላል። እሺ ካልሽ እንግዲህ ምንም ማድረግ አልችልም። ለማንኛውም ጠንቀቅ ብለሽ ሂጂ፣ ኃይለኛ ሰፈር ነው የመጣሽው ብሎ ያማች ወደ ውስጥ ሲገባ እሷ ደግሞ ግራ ቀኙን እያየች ብዙ ካሰበች ኋላ ያማችን ተከትላ ወደ እሱ ቤት ትመጣለች። ያማችም እንደ ቃሉ ራስ ሰርቶላት እራት ያበላታል። እሷም በሩጫ ያደከመው ሰውነቷን ሻወር ገብታ ትንሽ ቀለል ይላታል። ነገር ግን ሰዓቱ በጣም ስለሄደ እዛው ያማች ቤት ማደር ነበረባትና ሶፋ ላይ ተኝታ እዛው ታድራለች። ሰሊም ምሽቱን አምሽቶ ወደ ቤት ሲገባ መጥፎ ዕድል ሆኖ ከአባቱ ጋር ይፋጠጣል። ሲያስጠላ የተረገመ። እሺ በዚህ ሰዓት ከየት ነው የምትመጣው? ከጓደኞቼ ጋር ነበርኩ። እስከዚህ ሰዓት ማምሸት ትክክል ነው? ደግሞ ይሄ የማን መኪና ነው? ንገረኝ፣ የማን መኪና ነው? ከጓደኛ የተውሼ ነው። ሰሊም አትዋሸኝ። ገዝቼው ነው በቃ። ምንድን ነው የምትለው? እኛ የኮቾ ባሌ ቤተሰቦች አለኝ ልታይ ብለን እናውቃለን። እስኪ ንገረኝ፣ ይህንም መኪና ይዘህ በመንደሩ በሰፈሩ ስትዞር ምንድን ነው ሌሎች የሚታሰባቸው? የኢንድሪስ ልጅ ሰሊም የሚያምር መኪና ገዛ እንዲባል ነው የምትፈልገው? ንገረኝ፣ ምንድን ነው ትርፉ? አባዬ ምን እያልክ ነው? ምን ችግር አለ? አንዳንዴ ብዝናና። ዝም በል አፍን ዝጋ። ይህንን መኪና መልሰው። አባዬ ምን እያልከኝ ነው? መልሰው ብያለሁ። እሺ መልሰዋለሁ፣ ጠዋት መልሳለሁ። አይደለም አሁኑኑ መልሰው፣ አሁኑኑ ብያለሁ። ጠዋት ላይ ያማችና ሴና ተከራይታ የነበረችበት ቤት ከአከራዩ ጋር ተጣልታ ከቤት እንደወጣች ለያማች ነግራው ያማችና እሷ ተያይዘው ወደ ተከራየችበት ቤት ሄዳሉ። ያማችም አከራዩን አናግሮ የነበረባትን ክፍያ ከፍሎ ወደ ቤቷ እንድትገባ ያደርጋታል። ሴና ይህን ሁሉ ነገር ስትመለከት ራሷን መቆጣጠር ከብዷት ያማችን ከንፈሩን ትስማለች፣ እሱም መልሶ ይስማታል። ሁለቱ ወጣቶች ሳይታሰብ ሳያውቁት በአንድ ቀን ውስጥ በፍቅር ጠብ ብሎ የራሳቸው የፍቅር ጊዜ፣ ደስ የሚል ጊዜ ማሳለፍ ይጀምራሉ። ባርቶሉ እንደተባለው ጠዋት ላይ ቹክር ውስጥ የሚገኘው የኮቸባሌ ታዋቂ ካፌ በሰዓቱና በጊዜው ተገኝቷል። በእውነቱ ከእናንተ ጋር እዚህ በመቀመጤ ታላቅ ደስታ ነው የሚሰማኝ። በጣም ነው የማመሰግነው። ጊዜያችሁን ላለመሻማት ነገሩን በአጭሩ ላስረዳችሁ። እኔና ጓደኞቼ የተወሰነ ስራ እንሰራለን። ስራችን ግን ቀላል ስራ አይደለም። ማለቴ በነፃነት የምንሰራው ስራ አይደለም።
ምንድነው ስራችሁ ካላችሁኝ ደግሞ እጽ ማምረት ነው ስራችን። ይህንን ስራ ደግሞ ለመስራት አንድ አስተማማኝ ቦታ ስንፈልግ ነበር። ኢስታንቡል ውስጥ የተለያዩ ቦታ ላይ ለማምረት ይህን ስራ ለመስራት ሞክሬያለሁ፣ ግን አልተሳካልኝም። ከብዙ ልፋትና ድካም በኋላ በመጨረሻ አግኝቼዋለሁ። ያን ስራ ለመስራት ደግሞ ይኸው ከእናንተ ጋር እዚህ ለመስማማት ለመደራደር ተቀምጫለሁ። በእውነቱ ስሰማ ያለ እናንተ ፍቃድ ውፍ እንኳን አይጮሁም። እንደውም ፖሊሶች ራሱ ከመምጣታቸው በፊት እንድሪስ አንተን አናግረው ወደዚህ እንደመጡ ሰማው። ይሄ ደግሞ በጣም አስገራሚ ነው። ይሄ ዝናችሁ ደግሞ ከእኛ ጋር ትልቅ ስምምነት ላይ አውላችኋል። በእውነቴ ነው ምላችሁ፣ በየሳምንቱ ሻንጣ ሙሉ ገንዘብ ወደ ቤታችሁ ይመጣል። እናንተ እዚህ ቁጭ ብላችሁ ገንዘባችሁን ትቆጥራላችሁ፣ ትሰሩበታላችሁ። ብትፈልጉ ደግሞ ሀቃ ግን በቃ ትንሽዬ ቦታ፣ ዋሻ፣ አነስ ያለች ቤት አላቅም፣ ትንሽዬ ቦታ ብቻ ስጡን። ስምህን ማን ነበር ያልከኝ? ባርቶሉ። እሺ ልጅ ባርቶሉ፣ ይኸውልህ እንደዚህ አይነት ሥራ በእኛ ሰፈር ስጋታችሁ ገብቶኛል። እጹን እንኳን እዚህ ሰፈር ይቅርና ኢስታንቡል ውስጥ አይደለም አውሮፓ ውስጥ ነው የምንሸጠው፣ ሰሜን አሜሪካ እዛ ውስጥ ነው የምንሸጠው። ምንም ስጋት አይኖራችሁ። እዚህ ማምረት ብቻ ነው የምናመርተው፣ በፍጹም አንሸጠውም። ይኸውልህ ባርቶሉ እንደዚህ አይነት ሥራ ትሰራላችሁ እንዴ ብለህ ሰፈሩን ዞረ ብትጠይቃቸው አንዳቸውም እንኳን እሺ አይሉም። እኔ ደግሞ ይህንን መንደር ይህንን ሰፈር ሳስተዳደር የእነሱን ፍላጎት የማሟላት ግዴታ አለብኝ። ለማንኛውም ስላልተሳካል ለዚህ ድረስ መጥተህ በጣም ነው ማዝነው። አረ ችግር የለውም። ከኮቸባሌ ቤተሰብ ጋር ለእኔ ማውራት ትልቅ ነገር ነው። በጣም ነው ማመሰግነው። ምንም ቢሆን ሐሳባችሁን መቀየር ብትፈልጉ ስልክ ይኖራችኋል ብዬ አስባለሁ። አመሰግናለሁ። ባርቶሉ በምላሻቸው ጥርሱን እየነከሰ በንዴት ይመለሳል። ምሽት ላይ እንድሪስ ከካፌያቸው ወጥቶ ወደ ቤቱ መሄድ ሲጀምር ድንገት አንድ ሰው ከተደበቀበት ይወጣል። ይህ ሰው እግር በእግር እንድሪስን እየተከተለ ደረት ኪስ ውስጥ ያስቀመጠውን ሽጉጥ ቀስ አድርጎ እያቀባበለ ግራ ቀኙን ካየ ኋላ ሰዎች የማይበዙበት ቦታ ሲደርሱ ቀስ አድርጎ ሽጉጡን ያወጣዋል። የቃና መሳጅ ቤተሰቦች የእኛ ሰፈር ወይም ችኩር ድራማ የመጀመሪያው ክፍል ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን በአስተያየት መስጫ ላይ ያስቀምጡ። እስከ መጨረሻው ከኔ ጋር ስለነበራችሁ ከልብ እያመሰገንኩኝ፣ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ይህንን ተወዳጅና አነጋጋሪ ድራማ እርሶ ጋር በየዕለቱ እንዲደርስ ማድረግ ይችላሉ። እንዲሁም አዳዲስና ምርጥ ቪዲዮዎች ወደ እናንተ ይደርሳል። ሁላችሁም ደግሞ ላይክ ማድረግ በፍጹም እንዳዘነጉ። በድጋሚ እስከ መጨረሻው ከኔ ጋር ስለነበራችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ክፉ አይንካዎት፣ ደግ አይለፎት፣ ሀገሬ ሰላም ትሁን።